ጳውሎስን መከራከር ማንንም እዚህ ቤት አይፈቀድልም። እንደኔ መሮ መዋጥ ብቻ ነው፣ ባይጠምህም መዋጥ ብቻ ነው። ሐዋርያዊ ስልጣን አለው። ሐዋርያው ጳውሎስ ማለት ሐዋርያው ታምራት ማለት አይደለም። ሐዋርያው እስራኤል ዳንሳ ማለት አይደለም። ሐዋርያው ጳውሎስ ማለት በአብና በወልድ ዳይሬክት ወልድን በአይን በማየት ሹመትን ከአብና ከወልድ የተቀበለ እንጂ ከሰው ወይም በሰው ሐዋርያ ያልሆነ ነው። እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ 10 ዓመት ወዲህ የመጣ ሹመት የምንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ፣ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አርጎ ሲሾማቸው አልሞተምም አልተነሳምም በዓለ ሃምሳም አልሆነም። ማቴዎስ 10 ላይ ነው የተሾሙት። አሁን ያሉ ጸጋዎች ሁሉ ከበዓለ ሃምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ እንሞት ነው ሐዋርያ አድርገን እንሾማቸው ብለው ያልሞቱት ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል። ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ለዚህ ይሄ ሰው እንዲህ አለ። ቆሮንቶስ ላይ ሰዎች አይዲያ ሲያመጡ አይዲያ ሲያስተምር አንዳንድ ግን እኔ ማለት ሲጀምሩ በዚህ በልሳን ጉዳይ ላይ ምን በሌሎች ጉዳይ ላይ እኔ ነኝ ማዘው አለ ጳውሎስ። እንዴት ሲሉት ምን አለ? መጀመሪያ ራሱ ቃሉ አዲስ ኪዳን ወንጌሉ ትምህርቱ ከናንተ ወደ እኔ ነው የመጣው፣ እኔ ወደ እናንተ ነው ያመጣሁታል። ከናንተ የመጣ ትምህርት አለ ደርሶ እንዴት ነው አሁን ትምህርት የፈጠራችሁት? በዚህ ጉዳይ ላይም ማወራው መደነገገው አውቶሪቲ ያለኝ እኔ ብቻና ብቻ ነኝ አለ። ገላትያ ምዕራፍ 1 ላይ እንዲህ አለ። ከጌታ ከኢየሱስ ክርስቶስና እሱን ከሙታን ካስነሳው ከአብ ሐዋርያ የሆነ እንጂ ከሰዎች ወይንም በሰዎች ማለት በቤተ ክርስቲያን ሐዋርያ ያልሆነ። ዋው ምን ይባላል ይሄ? አውቶሪቴቲቭ ሐዋርያነት ነው። ባለስልጣን ሐዋርያነት ማለት ነው።